ቤተሰብ እንዲናችሁ ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬም በአዲስ ቪዲዮ መተናል። ቻናላችን ሰብስክራይብ አድርጉልን፣ ቪዲዮ ላይክ አድርጉልን፣ እናመሰግናለን። እና ዛሬም በአዲስ ቪዲዮ መተናል። ይሄን ቪዲዮ ሸርሸር እያረጋችሁ ባካችሁ ለሚመለከተው አካል አድርሱልን ማለት ነው። ላይክ ማድረግ እንዳትለኩ። ላይክ ታረጋችሁት ይደርሳል በራሱ ጋይዝ። ላይክ አድርጉት እና ሰብስክራይብ አድርጉት ቻናላችን። እናም ዛሬ የመጣሁበት ቪዲዮ እሺ ኦኬ ዚስ የማማ ነው። እሺ አሁን ዝም በይ እኔ ላውራሽ። አንቺ ስራ ስሪ። እሱ ነው ጫስገብ ዚስ የማማ ሁሉ የማማ ነው። እና ዛሬ የመጣንበት ቪዲዮ ምን መሰላችሁ? እንደምታውቋቸው እኚህ እናታችን ያው እናገባዋለን ብለው ወንዶች አጭበርብረዋቸዋል። አው የትዳር ለካ ህዝቤ እናቴ ትዳር አገናኝ ሆነው ለካ ህዝቤ ጥቅም አግኝቶ ነው። በነፃ ነው የምናገናኘው። አሁን ሐላል ሆነ በነፃ ነው የምናገናኘው፣ ምንም አናስከፍልም ሲል ነበር። በነፃ ነው እኛ እናንተን ለማጋባት ነው ቁማችሁ እንዲያትቀሩ ብለን ነው ምናምን የሚሉት። ለካ እናቴ ሰው ለካ አይደላላ 200 ሺህ ብር እየተቀበሉ ነው ጋይስ። ህዝብ የጨርሰው ትዳር ኤጀንሲ የሆነው ቲክቶክ ላይ እንዴ! ቲክቶክ ላይ ሁሉም አጋቢ ሆነ ጋይስ። ለካ ያለ ጥቅም አይደለም። አዎ ለሌላው ቆሞ መቅረት ኖ አስበው አይደለም እናቴ። እና ከዛኝ እናታችን ያው እንዳያችኋቸው ባልናገናኙሃለን ቀብድ ክፈሉ ብለው ከኛ ምስኪን እናት 300 በላይ ሺህ ብር በልተዋቸዋል ማለት ነውና በጣም ልባችን ተሰብሮ ነበር በእውነቱ። እኛም ምስኪን እናት እንዲያው ማማ ግን የገቢ ምንጭ ወካየት ነው እናቴ። ይሁን ሁላ ብር እንዲያው ቴታም ትወት ነው እናቴ። ብር የሌለን እኮ ቆመን መቅረታችን ነው በዚህ አይነት። እናንተ ሴቱ 300 ሺህ ብር እየከፈለ ከሆነ ቀብድ ገና ወንድየውን ሲያገኙ 300 ሺህ ብር እየከፈሉ ሲያገኙት ደግሞ በሚሊዮን ነው የሚከፍሉት። እኛ ታዲያ ብር የሌለን ጋይዝ ማን ያግባን? ምን ይሻላል? እንዲሁ መቅረታችን እኮ ነው ሳናገባ። እናንተ ብር የሌላችሁ ሰዎች ሰብሰብ ብለን የሆነ ነገር እንመካከር። አዎ ዚስ ፎርማ የሆነ ነገር ዶንት ኦፕ ዚስ ፎርማ የሆነ ነገር እስቲ እንመካከር ጋይዝ። እንዴ የኔ አይነት ዲሃዎች ቡና መግዣ ድሩስ መግዣ የጠረረባችሁ ሰብሰብ ብሉና እንመካከር። እና ወደ ጉዳይ ስገባላችሁ የማማባል ተገኝቷል። አዎ የማማባል ተገኝቷል። ሸራርጉና ማማ ባኮትን ሰዓዲ ቤት ነው ባለው ተገኝቷል በሉልኝ። አዎ ትናንትና ቲክቶክ ላይ ስለዚህ ጉዳይ እያወራን እንዴት እኚህ ምስኪን እናት እናገባዋለን ብለው ትዳር እናገናኛለን ብለው እንዴት አባታቸው ብር ይበላሉ? ምስኪን ስለሆኑ ምን አለ ትዳር ቢፈልጉ ምን ችግር አለ? ነውር ነው ወይ ምናምን ብለን ስንመካከር መጥቶ እኔ ነኝ 200 ሺህ ብር ያስላኳቸው አለ። አው ይበልጣል የምባለው እኔ ነኝ ብሏል። ይበልጣል ማን ነው ደግሞ ያባቱ ስምራ ይበልጣል። አንጉዲው ነው ምናምን አንጉዲው ናዲው ነው አንጉዲው እናቴ እና የኔ እናት በጣም ነው ያሳዘኑኝ። ሆነ ልሳቆሽ ስለዘነን የግራ ገብቶኛል ግን አንጀቴን በልቶኛል ማለት የዋህነታቸው ጅልነታቸው። በዚህ አይነትማ እኮ የኔ እናት አሁንም ሴትም ልትሆን ትችላለች። ባሌን አሁን ማን እኔም በሆነ እንደዚች አይነት ሴት ታገኘው ባሌን ብትጀነጅንልኝ አልጣላም ጋይዝ። አዎ 200 ሺህ ብር ተሰጠችን ለወጫችን በስልክ ብቻ ጀንጅኗት በአካል ሳያገኛት 200 ሺህ ብር ታመጣልኝ ለወጪ። ምን አገባኝ እኔ እናቴ። እሱ ተቀምጦ ምን ይሰራል? 10 ሺህ ብር አይሆን እሱ 200 ሺህ ብር አይኔን አላሽ ምን እኔ ራሱ ጋይዝ ባል የለኝም እንጂ ቢኖረኝ ሸጠዋለሁ። 200 ሺህ ብር ተሰጠችኝ ሸጠዋለሁ። ምን አባቱ ይሰራል እሱ? ብሬን ይጆፋ ብትናለበት እንዴ። እና ማማዬ ባልወት ተገኝቷል። እኔ ነኝ 200 ሺህ ብር የበላዋቸው እና አሁንም ሌላ የምትከፍለኝ ቀብሊ ካገኘሁኝ እየፈለኩ ነው ብሎ እኔ ትናንትና ቲክቶክ ላይ ላጋባላችሁ እያጋባውኝ እንዲው አጋቢን ያሉ ጊዜና እሺ በቃ ነው ተጋቡ ብዬ ገብተው ከዛ እኔ ከማማ 200 ሺህ ብር ቀብሊ ተከፍያለሁ እንዲህ አለ
ሲጀምር መጀመሪያ ምን አለ መሰላችሁ እኔ ቃብዲ ምናምን የምትከፍል ነው የማገባው አለ። የምን ቃብዲ መጀመሪያ እኔ ጋር ከመገናኛታችን በፊት በስልክ ራሱ ላወራኋት ቃብዲ መክፈል አለባት አለ። ከዛ ጠረጠርን እንዲህ ይሄ ነገር ማማን የሚበላቸው እንዲህ አድርገን ነው ስንል አሁን እኮ ነኝ ከማማ 200 ሺህ ብር ከዚህ በፊት አስከፍያለሁ አለ እንጂ ከዚህ በፊት እንደዚህ ከፍለው ነው የሚያዩኝ ሴቶች እና ተከፍለውኝ ልንጋባ ተነጋግረን ከዛ ስላልተስማማን ነው የቀረነው አለ። በመሀል ችግር ተፈጥሮ በቃ አልተስማማንም ተሆነው እንጂ ተከፍሎ ነበር ከዚህ በፊት አለ። እንዴ ይሄ ነገር ማማንም ይበላችሁ አንተ ተው እንዴ ስንለው አዎ የሆነች ትልቅ ሴትዮ ናት አለ። ያው እና ሲነግረን በመለከት እሳቸው ሆነው ተገኙ። ስለዚህ ማማን የቤኑ ቶሎ 200 ሺህ ብር የበላው ባሉፍ ተገኝቷል እና በቃ 200 ሺህ ብር በላይ ይሄን ሁሉ ብር አውጥተው እንዴት ብለን ስንቆጣው እኔ እኮ በመሀል የነበሩ ደላላዎቹ ለሌላ ሰው ልንሸጣት ነው አንተ አትረባምና ለሌላ ሰው ልንሸጣት ነው ብለው አፋርሰውብኝ ነው እንጂ እሺ ካለች ያገባውታለሁ ብሏል። አሁን ማማ እኔ ቤት እንዲመጡ ንገሯቸው ቲክቶክ ላይ እኔ ጋር ኑና እናስማማችሁ። ብሩ እንኳን የለም ጠፍቷል፣ ጫት ቀሜበታለሁ። የባህር ዳር የጎለምሶ እያልኩ ጨርሼዋለሁ። የለም ግን ከተስማማች እሺ ካለች እንጋባለን ትምጣ ብሏል። ይምጡ ብሏል። አንተ ነው ራሱ ያላቸው አክብሮ ጋይዝ እና እማማ እኔ ቤት ነው ቶሎና ትዳርሁን ያዙ በሉልኝ ጋይዝ። አዎ ባለው ተገኝቷል። 200 የት አባቱ ሊጠፋ ነው? ጉርጉረን ነው የምናወጣው ካለበት። አዲያኝ ካሜራ አለኝ እኔ። እንደዚህ በሴት ልጅ ላይ የሚቀልዱ በሴት ልጅ ላይ የሚቀልዱ እንደዚህ እናገባችኋለን እያሉ ቃል እየተከፈሉ የሚጠፉ ካሉ አሁንም ማምጧቸው ጋይዝ። ተየትም ብለን ነው የምናመጣቸው። ምን አባታቸው ነው? ይሄ ራሱ በሴት ልጅ ላይ ይሄ ራሱ የሴትን መብት እንትን ማለት ነው፣ ዝቅ ማድረግ ነው ጋይዝ። አዎ እንዴ አገባሻለሁ ብሎ ከተስማማ በኋላ ለምን አባቱ ነው እምቢ የሚለው? በግድ ነው እንጂ ማግባት ያለበት። እና አላችኋለሁኝ እንደዛ ነው። የኔ ቢጤ ዲሃ መላጣ ዲሃዎች ደግሞ መከፍሉት የሌላችሁ ደግሞ ሰብሰብ ብለን እንመካከርማ እንዴት ብለን ባል ማግኘት እንዲያለብን እንመካከር። አለዛ ቆም በዚህ አይነት ቆም መቅረታችን ነው ጋይዝ። እንኳን የሚያገባን ሰላም ራሱ የሚለን አናገኝም። ምክንያቱም እንደምታዩት ውድ ነው፣ ብር የሚከፍል ሞልቷል። አዎ ከዚህ በፊት ዱባይ ከፍሌ ነው ወሰድኩት ብላ አንዷ እንደዚህ ስንት ነገር በቃኛን ያላገቡን እያሉ እኛ በዛም እንትን ብለን ነበር። አሁን እንደገና ደግሞ ይሄው እስከ 300 ሺህ ብር ገና በፎቶ ብቻ ማለት ነው። ስለዚህ ይሄ ነገር ያስፈራል ጋይዝ። እና እንደዛ ነው የምላችሁ። እማማ ግን እኔ በጣም አድንቄዎታለሁ። እኔ እኮ እማማ እኮ በእድሜ እኔ በልጦታለሁ መሰለኝ። ምን አለ እንደኔ ያርፈው አድርሶውን ቡናውን እያጨሱ ማስቲካውን እየበሉ ቢቀመጡ ሰው አይ እንትን አይሉም እንዴ? ጡረታ አይወጡም እንዴ? ምን አባቱ ይሰራልዎታል ደግሞ 300 ምናምን ሺህ ብር የሚከፍሉት ጡረታ አይወጡም እንዴ? እኔ ይሄው የታባቱንስና ደግሞ ለሱ ብር ልከፍል ነው ብዬ ወንዶቹ አሮጊት ነው አንቱ አሜሪካ ካልወሰድኩን አናገባሁም፣ ካናዳ ካልወሰድኩን አናገባሁም ያሉ ጊዜ ምን አባክንስና ነው ደግሞ ካናዳም ወስዲህ ባታገባኝ ምን አባክንስና ይቀርብኛል? እኔ ጡረታ ወጥቼ ቁጭ አልልም እንዴ ብዬ ጡረታ ወጥቼ ፓንቴን ሰቀለ ቁጭ አልኩኝ። ምን አባታቸው። ስለዚህ ጡረታ ውጡ አንቱ። ምን አባታቸውንስና ነው ደግሞ የሚጨማለቁብህ እነዚህ ፈልፈላ ሙጀሊያም ዱርዬ ሁላ። ምን አባታቸውንስና ነው እንደዚህ የሚጫወቱብህ? ደግሞ 300 ሺህ 70 ሺህ ክፈሉ፣ ለተያዥ ክፈሉ፣ ለስልክ መደወያ ክፈሉ፣ ምን እያሉ እንደዚህ በቁማር የሚጫወቱብህ? እንደኔ ጡረታ አትወጡም እንዴ? ኑጡ ቲክቶክ ላይ ኑና አበባችን እየለመን አድሩሳችን ቡናችን ጨስጨስ እያረግን ማስቲካችን እየበላን ቁጭ። ምን አባታቸውንስና ባያገቡ አይተውትም እንዴ? እና እላችኋለሁ ጋይዞችዬ የማማባል ተገኝቷል። ሸራርጉ ማታ ቲክቶክ ላይ እኔ ላይ ብላይ ይምጡ ባለው ተገኝቷል። እናስማማቸዋለን። አዎ አዲያሜ ቃብዲ ከፍለሽ ተበላሽ ካለሽ ነው ወዲ እኔ ቤት አስመልስልሻለሁ። ምን አባታችሁንስና እና እንደዛ ነው ጋይዝ። እኔ የማማን አድንቄዎታለሁ ጋይዝ፣ አድንቄዎታለሁኝ። የገቢ ምንጮት ከየት እንዲሆን መጣራት አለበት። ምናልባት እሱም ከሌላ ወንድ ወስዶት እንዲህ አይሆንም።
ከየት አምጥተው ነው ይሆን ሁላ ብር ኢትዮጵያ ውስጥ እየኖሩ በዚህ ወጣቱ እንኳን የለውም 300 ሺህ ብር እሳቸው ከየት አምጥተውት ነው ይሆን ሁላ ብር እንዲቃብ የከፈሉ? መንግስት የሱን ገቢ ማጣራት አለበት። ይሄ ገቢ ከየት እንደመጣ እናላችኋለሁኝ ጋይዞች። በሌላ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ክረሙ።